ጤና ይስጥልን ተመልካቾቻችን ይህ ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን ስለ ሃይማኖት ቱሪዝም እናነሳለን። በአዲስ አበባ የሚገኙ ጥንታዊ አብያተ ክርስቲያናትና ገዳማትን እያነሳን የት ይገኛሉ፣ በውስጣቸውስ ምን ቅርሶች አሉ የሚለውንና አጠቃላይ ታሪካዊ ዳራቸውን እያነሳን እንግዳ ሆነው ከመጡት ልጆችና ወላጆች ጋርም ደግሞ የጉብኝት ባህላቸውን እየነገሩን እየተጫወትን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ ዳንኤል ፀሐይ ከመላይ ስቱዲዮ ባለሙያዎች ጋራ በጋራ ቆይታ እናደርጋለን። እንግዶቼ በዚህ ፕሮግራም ላይ ዛሬ ለመሳተፍ እዚህ ስለመጣችሁ እጅግ በጣም አድርጌ ያመሰግናለሁ። እንኳን ደህና መጣችሁ። እስኪ እንተዋወቅና ካንተ ልጀምር። ስሜ አማኑኤል ሞይሴ ይባላል። የመጣሁት ከቄራ አካባቢ ነው። የምማረው መርቆሬዎስ ትምህርት ቤት ነው። ስድስተኛ ክፍል ተማሪ ነህ። እናመሰግናለን። እሺ እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ አብነት ፍቃዱ ይባላል። ከቄራ አካባቢ ነው የመጣሁት። የአማኑኤል ሞይሳ ወላጅ እናት ነኝ። የመጀመሪያ ልጄ ነው። እሺ እስኪ ደግሞ ወደ አንቺ እንምጣ። ስሜ ራሺድ ግርማ ይባላል። የመጣሁት ከነጀር አምባሲ ነው። ትምህርት ቤት አጸፋሲ ነው። ክፍል አንደኛ ቢ ጎበዝ፣ በጣም ጎበዝ። እጅግ በጣም አድርጌ ያመሰግናለሁ። እሺ እስኪ ካንቺ ጋር ደግሞ እንተዋወቅ። እኔ ፍቅርተ ታምራት እባላለሁ። የራኬብ እናት ነኝ። ከነጀር አምባሲ ነው የመጣነው። እሺ እናመሰግናለን። እስኪ ካንተ ጋር ደግሞ እንተዋወቅ። ስሜ ኒቆዲሞስ አሸናፊ ይባላል። የመጣሁት ከአዲስ ገበያ አካባቢ ነው። የመማርበት ትምህርት ቤት ኤልቢቴል አካዳሚ ይባላል። ክፍሌ 5ኛ ኤ። እሺ እናመሰግናለን። እጅግ በጣም አድርገን እናመሰግናለን። እሺ እስኪ ካንተ ጋር ደግሞ እንተዋወቅ። ስሜ አሸናፊ አባቡ ይባላል። የመጣ ነው ከአዲስ ገበያ አካባቢ ነው። የኒቆዲሞስ አሸናፊ ወላጅ አባት። እሺ እዛው አንተ ጋር የተወሰኑ ጥያቄዎችን ላንሳ። አሸናፊ እንደው እንደዚህ የቱሪስት መዳረሻ ስፍራዎች ጋር እንደ ቤተሰብ ሄዳችሁ ታውቃላችሁ ወይ? የጉብኝት ባህላችሁ እናንተ ከእናንተ ጋር ምን ይመስላል? ጉብኝት ቦታ በአብዛኛው ጊዜ እንሄዳለን። አሁን ይሄ ፕሮግራም እንደውም በብዙ ተነሳሽነታችንን በጣም ጨምሮልናል። በአብዛኛው አዲስ አበባ ያሉትን ሙዚየሞች እንደዚህ ቱሪስት መዳረሻችን ከልጆቻችን ጋር አብረን ጎብኝተናል። ልጆቻችንም በጣም ደስተኞች ናቸው። ያለው ጥቅም ግን በጣም ብዙ ነው። አንደኛ በአይምሯቸው የተቀረጸውን ነገር የመርሳት እንትን የለባቸውም። ሁለተኛ ሀገራቸውን በደንብ የሀገራቸውን ቱሪስት መዳረሻ እንዲያውቁ ያደርጋቸዋል። ሶስተኛ ደግሞ በጣም መዝናናት ይዝናናሉ። እዛ አካባቢ ላይ በቀላሉ ነገር ብዙ ሀብት እያለን መዝናናት የሚችሉበት ኦፖርቹኒቲም ስላለ ልጆቻችን በጣም ደስተኞች ናቸው። ወደዚህ አይነት ቦታ ላይ ስንወስዳቸው እጅግ በጣም እንደውም እነሱ ናቸው የሚመርጡት። እሺ እጅግ በጣም አድርጌ ያመሰግናለሁ። ኒቆዲሞስ እስኪ እንደው ባጭሩ የት አካባቢ ሄዳችሁ ታውቃላችሁ? 6 ኪሎ የሚገኘው ሙዚየም ሄደናል። አንድነት ፓርክ ሄደናል። ወዳጅነት ፓርክ ሄደናል። ቤተ መንግስቱ ውስጥ ገብተናል። ሌላ ደግሞ ወደ ትግራይም ወጣ ብለን ተዝናንተናል። እጅግ በጣም አድርገን እናመሰግናለን። እሺ እስኪ ፍቅርተ አንቺስ ከልጅሽ ጋራ የት አካባቢ ሄዳችሁ ታውቃላችሁ? እንደው የጉብኝት ባህላችሁ ምን ይመስላል? ያው እኔ ከስራዬም አንፃር ብዙም ይዣቸው ሄጄ አላቅም። 2 ልጆች ነው ያሉኝ። ብዙም ይዤ እንጦጦ ፓርክ እና አንበሳ ግቢ እና እዚህ አድዋ ነው ይዣቸው ሄድኩት። ብዙም ቦታ ይዣቸው አልሄድኩም። ግን ይዞ መሄድ ግን ለልጆች በጣም ጥሩ ነው። ማለት ማወቃቸው ጥሩ ነው። አገራቸውን ማወቃቸው። ወደ ክፍለ ሀገር ስንሄድ ግን ያያሉ ቦታዎች። አሁን ወደ ጎጃም መስመር ሄደን ነበር፣ ታያለች። ወደ ጅማ መስመር እንሄድ ነበርና እዚህ ጋር እንደዚህ ነው ብዬ ያለውን ነገር አሳያታለሁ እንጂ ብዙም ማሳይቻት አላቅም። ወደፊት እንግዲህ ከዚህ ፕሮግራም በኋላ ብዙ ቦታዎችን ታያላችሁ ብለን ተስፋ እናደርጋለን። ደግሞ አሸናፊ የሚሆን ሰው ዛሬ በዚህ ውድድር አሸናፊ የሚሆን ሰው አንድነት ፓርክን ይጎበኛል፣ ሌላም ይጎበኛል። እሺ እስቲ ራኬብ አንቺስ በትምህርት ቤት ወይም ከነማሚ ጋራ የት አካባቢ ሄደሽ ታውቂያለሽ? በትምህርት ቤት ሄድኩት እንጦጦ ፓርክ ሄጃለሁ። ከእናቴ ጋር ደግሞ አድዋ ሙዚየም፣ እንጦጦ፣ ሌላ ደግሞ አድዋ ሙዚየም ሄደናል። እሺ
እናመሰግናለን። አብነት ወደ አንቺ መጥቻለሁ። እስኪ እናንተ እንደ ቤተሰብ የት አካባቢ ሄዳችሁ ታውቃላችሁ? እንደ ጉብኝት ባይሆንም ለመዝናኛ ብለው ልደታቸውን ለማክበር ምናምን እነሱ የመረጧቸው ቦታዎች ላይ ይዣቸው ይጫቃለው። እንጦጦ ፓርክ፣ ወተር ፓርክ፣ አንድነት ወዳጅነት ፓርክ ምናምንና ያው ቅዳሜና ወደ ረፍት ሲሆን እዚህ ቦታ ላይ ወሰጅን እንዝናና ሲሉኝ ያው ጊዮንም ምንም ገብተው ይዝናናሉ እና አብርሆት ላይብራሪ ይዣቸው ሄዳለሁ እዛም። እሺ እጅግ በጣም አድርጌ ያመሰግናለሁ። ያማኑኤል አንተስ የት አካባቢ ሄደህ ታውቃለህ? በትምህርት ቤት አድዋ ሙዚየምን ሄደን ጎብኝተናል። እሺ በግል ደግሞ ኩሪፍቱ፣ እንጦጦ፣ ጊዮን እና ወዳጅነት ፓርክ እንደዚህ አይነት ቦታዎች እየሄድን እንጎበኛለን፣ እንዝናናለን። እሺ እጅግ በጣም አድርጌ ያመሰግናለሁ። በዛሬው ፕሮግራማችን ደግሞ አሸናፊ የሚሆን ሰው አንድነት ፓርክ በነፃ ለማስጎብኘት ዝግጁ ነውና ለአንድነት ፓርኮች እናጨብጭብላችኋለን። ለአንድነት ፓርክ እናመሰግናለን። ከዚህ በተጨማሪም ለልጆች እነዚህን ጣፋጭ ነገሮች ስጥልኝ ብሎ ያለውን ንብ ከረሜላና ቸኮሌት ይሄንንም ስለሰጠን እነሱንም እናመሰግናለን። እጅግ በጣም አድርገን እናመሰግናለን። ስለዚህ በቀጥታ አሁን ወደ ጨዋታችን እናመራለን። እዚህ የተለያዩ 6 እጣዎች አሉ። ከነዚህ 6 እጣዎች ታወጡና ቀጥታ ከዚህ ከፊት ለፊት ካለው መጫወቻ ጋር በሚደርሳችሁ ትይዩ ትቆማላችሁ ማለት ነው። ቀጥታ አሁን ወደ እጣ ማውጣቱ ነው የምንሄደው። ስለዚህ ሶስታችሁም ልጆች መጀመሪያ ቅድሚያ ለእናንተ ነው። ሁሉም ነገር ቅድሚያ ለእናንተ ነው። ግን ይሄ ማለት ሁሌ ለኔ ይሆን ማለት አይደለም። ታላላቆችን ማክበርም ያስፈልጋል። አዎ። ስለዚህ ልጆች በሙሉ መታችሁ እዚህ እጣዎችን ታወጣላችሁ ማለት ነው። ኑ እሺ እስኪ ላንተ ምን ደረሰህ ንገረኝ። ታዕካ ነገስት በዓታ ለማርያም ገዳም። እሺ ያንቺስ? ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን። እሺ ላንተስ? ደብረ ቀራኒዮ መድኃኔዓለም ቤተክርስቲያን። እሺ ይሄው እዛ ጋ በየደረሳችሁ ቦታ ላይ እዛ ጋ ትቆማላችሁ ማለት ነው። እናመሰግናለን። ልክ እንደናንተ ሁሉ ደግሞ ወላጆች እጣ ያወጡና እዚህ ጋር ይቆማሉ አይደል? እሺ ወላጆች እንዲሁ መታችሁ ይሄው እጣ ታነሱልናላችሁ። ምን ደረሰሽ? ምስካየ ኅዙናን መድኃኔዓለም ገዳም። ምስካየ ኅዙናን። እሺ መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን። ላንተስ? እንጦጦ ደብረ ኃይል ቅዱስ ራጉኤልና ወኤልያስ ቤተክርስቲያን። እሺ ይሄው የደረሳችሁ ቦታ ላይ እዚህ ጋር ትሆናላችሁ። እናመሰግናለን። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬው ፕሮግራማችን እንግዳ ሆነው የመጡት ልጆችና ወላጆች እጣቸውን አውጥተው ቦታቸውን ይዘዋል። በቀጥታ ወደ ጨዋታችን የምናመራ ይሆናል። የዛሬውን የተጓዥ ቤተሰቦች ፕሮግራማችንን ከማን እንደምንጀምር የምትነግረን ራኬብ ነች። ራኬብ ከማን እንጀምር? ከአብነት እንጀምር ወይስ ከአሸናፊ እንጀምር? ከማን እንጀምር? ከአሸናፊ እንጀምር። እሺ ስለዚህ አሸናፊ ከነዚህ ካሉ ቁጥሮች መካከል የመጀመሪያውን ቁጥር የፈለከውን መጥራት ትችላለህ። ከአንድ ብንጀምራሽ ይሻላል። ይሻላል እሱ ከአንድ ይሁን። እሺ ምን? ስለዚህ እሱ ይከፈት። አዎ አንድ ቁጥር። እሺ አንድ ቁጥር ኮምፒውተር፣ አንድ ቁጥር ምስካየ ኅዙናን መድኃኔዓለም ገዳም፣ ምስካየ ኅዙናን። ስለዚህ ከጥግና ከጥግ ነው እንዴ አንተ ለሷ ጠራህላት። ስለዚህ
በኋላስ አንቺ ትጠሪለታለሽ ለሱ እና ሁለታችሁ እየተጠራራችሁ ትመጣላችሁ። እስኪ እናያለን አይደል? እሺ ይህ የምስካየ ኅዙናን መድኃኔዓለም ገዳም እንግዲህ ሚያዝያ 23 ቀን 1940 ዓመተ ምህረት የመሰረት ድንጋዩ ተጥሎ የተመረቀውና ተሰርቶ የተጠናቀቀው ሚያዝያ 27 ቀን 1942 ዓመተ ምህረት ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠራለን የአማኑኤል ነህ። የአማኑኤል ከነዚህ ካሉ ቁጥሮች መካከል የፈለከውን ቁጥር አሁን መጥራት ትችላለህ። 7 ይሁን ወይስ ይቀር? 7 ራሱ ይሁን። እሺ 7 ቁጥር ኮምፒውተር፣ 7 ቁጥር እንጦጦ ደብረ ኃይል ቅዱስ ዑራኤል። እዛው ባለበት ቁም ነው። ምን ነው ለጎረቤት አትጠራለትም ነበር? አይ እናቱን ጠራውለት እሱ። ስለዚህ አንተን አስቆመ ማለት ነው። ይሄ የድል ጨዋታ ነው። በነገራችን ላይ የእንጦጦ ደብረ ኃይል ቅዱስ ራጉኤል ወኤልያስ ቤተክርስቲያን እንግዲህ ቅርጹ እንደምትመለከቱት 8 ማዕዘን ሆኖ ባለ 1 ፎቅ የሆነ ታላቅ ጥንታዊ ቤተክርስቲያን ነው ማለት ነው። ያ ብቻም ሳይሆን በንግስተ ነገስታት ዘውዲቱ ዘመን ዩኖቴ የተባለ ግሪካዊ በዚህ ይሄንን ቤተክርስቲያን እንደገና እንዳደሰውም የተለያዩ መረጃዎች ይገልጻሉ ማለት ነው። ግልጽ ነው አይደለም? ስለዚህ እንቀጥላለን። ቀጣዩን ቁጥር የምትጠራልን ኒቆዲሞስ አንተ ነህ። እነዚህ ካሉ ቁጥሮች መካከል የፈለከውን ቁጥር አሁን መጥራት ትችላለህ። 19 ይሁን ወይስ ይቀር? 19 ራሱ ይሁን። እሺ 19 ቁጥር ኮምፒውተር፣ 19 መናገሻ ገነተ ጽጌ ላይ ያለ ማን ነው? ስለዚህ አዎ ጊዮርጊስ አንድ ደረጃ ወደፊት መጣች። ምንድነው በዛ በኩል ነው እንደ እየመጡ ያሉት እነዚህ ሰዎች ልጆች እስካሁን ድረስ ደግሞ አልጀመራችሁም አይደል? እሺ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን እንግዲህ የት እንደሚገኝ ታውቃላችሁ አይደለም? ፒያሳ የአፄ ምኒልክ ሐውልት ያለበት አቅራቢያ ነው አይደለም? እዛ ቤተክርስቲያኑ ውስጥ ያሉትን ስዕሎች በጣም የተለያዩ ታላላቅ የሆኑ ሰዎች ስለዋቸዋል። ከነዛ መካከል እንግዲህ አእላፍ ህሩይ በተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ የተሳሉ በጣም በርካታ ስዕሎች በቤተክርስቲያኑ ውስጥም ይገኛሉ። እነዚህን ቤተክርስቲያኑንም ለመሳለም እንደዚሁም ደግሞ ለመጎብኘት ብለው የሚሄዱ ሰዎች በጣም በርካታ ሰዎች አሉ። በግቢ ውስጥ ደግሞ ራሱን የቻለ ሙዚየም አለ። የቤተክርስቲያኗ ቅርሶች ተጠብቀው የተቀመጡበትና እንደዚሁም ደግሞ የሚጎበኙበት ራሱን የቻለ ሙዚየምም አለ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ራኬብ አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 6 ቁጥር 6 ይሁን ይቀርልሽ? 6 ራሱ ይሁን። እሺ 6 ቁጥር ኮምፒውተር፣ 6 ቁጥር ቀራኒዮ ደብረ ቀራኒዮ መድኃኔዓለም ቤተክርስቲያን። ስለዚህ አንቺም ለሱ ጠራሽለት አይደል? እሺ የደብረ ቀራኒዮ መድኃኔዓለም ቤተክርስቲያን እንግዲህ የተመሰረተው በንጉሥ ሳህለ ሥላሴ ዘመነ መንግስት እንደሆነ የተለያዩ ጥናትና ምርምሮች ያስረዳሉ። በአዲስ አበባ ውስጥ ከሚገኙ አንጋፋ ከሚባሉ ቤተክርስቲያኖች መካከል አንደኛው ይህ የደብረ ቀራኒዮ መድኃኔዓለም ቤተክርስቲያን አንዱ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ፍቅርት አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 12 ይሁን ወይስ ይቀር? አይ 12 ራሱ ይሁን። እሺ 12 ቁጥር ኮምፒውተር፣ 12 ለራስሽ ነው እንደምትጠሪው አሁንም? እሺ ወደፊት ነይ፣ አንድ ደረጃ ወደፊት። ስለዚህ አሁን እሷ እየመጣችባችሁ ነው። በቀጣይ የምትጠሩት ቁጥር በጣም ወሳኝ ነው። ለራሷ ጠርታ ይሄው ጫፍ ላይ ደርሳለች። 2 ደረጃ ወደፊት የሚለውን ብትጠሩላት ለሷ ወይም ራሷም ከጠራች እሷ አሸናፊ ትሆናለች አይደለም? ስለዚህ አስባችሁ ትጠራላችሁ ማለት ነው። እሺ እንቀጥላለን። የዚህን ዙር የመጨረሻውን ቁጥር የምትጠሪልን አብነት አንቺ ነሽ። አስበሽ የፈለግሽውን አሁን መጥራት ትችያለሽ። 3 ቁጥር 3 ይሁን ነው ይቀር? አይ እሺ ስለዚህ ይከፈት አይደለም? ይከፈት። እሺ 3 ቁጥር ኮምፒውተር፣ 3 ቁጥር ጽርሐ አርያም። ነይ ወደፊት አንድ ደረጃ ወደፊት እንጂ አንቺ ጀመርሽ ራኬብ አይደለ?
ደስ አላለሽም እንዴ? እሺ የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን እንግዲህ በ1874 ዓመተ ምህረት ታቦቱ ቃሌ ተራራ ስር ቤተክርስቲያን ተሰርቶ እዛ ቢገባም ጳጉሜ 3 ቀን 1902 በልጅ ኢያሱ አማካኝነት እዚህ አሁን በምትመለከቱት ቤተክርስቲያን ተሰርቶ ታቦተ ሕጉ ወደዛ እንደገባ የተለያዩ ሃይማኖታዊ መረጃዎች ይገልጻሉ ማለት ነው። የቅዱስ ሩፋኤል ቤተክርስቲያን የሚገኘው ከዚህ ከሸጎሌ በጣም በቅርብ ርቀት ላይ ነው አይደለም ያለው? አዎ እሱንም ማየት መጎብኘት ይቻላል ማለት ነው። እሺ እንቀጥላለን። አሁንም ራኬብ ከአንድ ከሁለትና ከሶስት የኢትዮጵያ ቁጥሮች የትኛው ይከፈት? እንደው የትኛው ቢከፈት ደስ ይልሻል? ሁለት ይከፈት። እሺ የኢትዮጵያ ቁጥር 2 ኮምፒውተር። የኢትዮጵያ ቁጥር 2 ኮምፒውተር ይሄ የነማን ነው? የአማኑኤል የእናንተ አይደለም እንዴ? እሺ እስኪ ያ አንድ ቁጥር ላይ ከማጋ ሆናችሁ የት ሄዳችሁ የተነሳችሁት ነው? እኔ ወንድሜና እናቴ ሆነን በታካ ነገስተ ባታ ለማርያም ገዳም ውስጥ የተነሳ ነው። እዚህ ጋር እዚህ 3 ቁጥር ላይ ያለውስ ምንድነው? ማን ነው ብሎ የተነሳ? እንዴት ብሎ ነው የተነሳው? እንዴት ነው? አኩርፋችሁ ነው እንዴ? ነው ወይስ ስታይል ነው አይደል? እሺ የት የተነሳችሁት ነው? ይሄስ ቤት ውስጥ ነው። እሺ 4 ቁጥር ላይ ያለውስ? 4 ቁጥር ላይ ያለው ወዳጅነት ፓርክ ሄዳችሁ? እሺ እዛ ጋር 2 ቁጥር ላይ ያለውስ ወንድምህን አቅፈው ነው? ምንድነው? አቅፈው ወንድምህ ነው። እሺ የት ሄዳችሁ ነው? 4 ቁጥር ላይ ያለው ወዳጅነት ፓርክ ትላልቅ ሰዎች ያሉበት ነው። ያ 2 ቁጥር ደግሞ ወዳጅነት ፓርክ የህፃናት መጫወቻ አካባቢ። እሺ እዚህ 7 ቁጥር ላይ ያለው እዚህ ጋር ዋና መሰለኝ። የት ነው እሱ ደግሞ? ኩሪፍቱ ሄዳችሁ ነው? ዋና ትዋኛለህ? ራኬብ ትችያለሽ? ዋና ትችያለሽ? እሺ አንተስ ኒቆዲሞስ? አዎ የሚችል ሰው መዋኘት ይችላል። የማይችል ሰው ደግሞ የህይወት አድን የሆነ እዚህ ጋር የሚደረግ አለ አይደለም? እሱን አድርጎ መዋኘት ይቻላል። ዝም ብሎ ውሃ ስለተገኘ መግባት ትክክል አይደለም አይደለም? የሚችል ሰው ብቻ ነው መዋኘት ያለበት አይደል? እሺ እዚህ ጋር 8 ቁጥር ላይ ያለውስ? 8 ቁጥር ላይ ወዳጅነት ፓርክ እዛው ነው። ደክሞ ነው እንዴት ነው እነኔ የተነሳው ደግሞ? እሺ 10ም እዛው ነው አይደል? እዛ የት ነው? ረጅም ተራራ ላይ ነው ወይስ ምንድን ላይ ነው እዛ ላይ የወጣችሁት? እዛም ወዳጅነት ፓርክ ሄደን እየተጫወትን ውድድር ላይ ነበር ነው እንዴ? እና ማን አሸነፈ? አንተ አሸነፍ? ታው ወንድምህ ያሸነፈው። እሺ እዛ 11 ቁጥር ላይስ? 11 ቁጥር ላይ የወንድሜ ልደት ጊዜ 7ኛ ዓመቱን ሲያከብር ፎቶ ተነስተን ነው አንድ ላይ ሁላችን። እጅግ በጣም አድርጌ ያመሰግናለሁ። እንቀጥላለን አይደለም? እሺ ወደ አሸናፊ ወደ አንተ ተመልሰናል። ከነዚህ ከቀሪ ቁጥሮች መካከል የፈለከውን ቁጥር አሁን መጥራት ትችላለህ። 16 ይሁን ወይስ ይቀር? 16 ራሱ ይሁን ይከፈት። እሺ 16 ቁጥር ኮምፒውተር 16 ታዕካ ነገስት እዛው ባለ ታዕካ ነገስት ባለበት ቆም ተብላ በቀል ነው። እሱ አንተ ስላስቆመ ነው። እሺ ስለዚህ 2 ሰው ባላችሁበት ቁሙ ተብሏል አይደለም? እናንተ ከዚህ ወደዚህ ያላችሁ በሙሉ ባላችሁበት ቁሙ ሳትባሉ የመጨረስ እድል አላችሁ። እነሱ ግን ተብለዋል አይደለም? እሺ ታዕካ ነገስት በአታ ለማርያም ገዳም እንግዲህ በህንፃው ልዩ ክፍሎች ላይ የሚታዩ በድንጋይ ላይ የተሰሩ ቅርጻ ቅርጾች እጅግ በጣም ጥልቅ ጥበብ የሚታይባቸው ብዙ ነገሮች ያሉባት ቤተክርስቲያን ነች። የህንፃ አሰራሯም ትንሽ ለየት ያለ በጣም ደስ የሚል ቤተክርስቲያን ነች። እዛ ጋር ሄዶ ደግሞ የተለያዩ ቀደም እንዳልኳችሁ የተለያዩ ቅርሶችም እዛም ስላሉ እነሱንም መጎብኘት ይቻላል ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን የአማኑኤል አንተ ነህ። ከነዚህ ካሉ ቁጥሮች መካከል የፈለከውን መጥራት ትችላለህ። 13 ቁጥር 13 ይሁን? አዎ 13
እኔ ሊያስኬድ ይመስለኝ አንተ ሊያስኬድ ይመስላል ይሆናል እናያለን። እሺ 13 ቁጥር ኮምፒውተር 13 ታዕካ ነገሥት ለራስ ነው እንደምትጠራው። እሺና አንድ ደረጃ ወደፊት። እሺ የታዕካ ነገሥት በዓታ ለማርያም ገዳም እንግዲህ የዚህ ህንፃ ስራ ታህሳስ 3 ቀን 1920 ዓመተ ምህረት ተጠናቆ ታቦተ በዓታ ለማርያም ወደ ታነጸው ቤተክርስቲያን በክብር የገባችበት ቀን ነው ማለት ነው። ግልጽ ነው አይደለም? ስለዚህ እዚህ ቤተክርስቲያንም በርካታ ሰዎች እየሄዱ የተለያዩ በቤተክርስቲያኗ ቅጥር ግቢ ውስጥ የሚገኙ ሃይማኖታዊ ቅርሶችን ይጎበኛሉ ማለት ነው። ግልጽ ነው አይደለም? እናንተም ሄዳችሁ ማየት አለባችሁ። እሺ እንቀጥላለን። ቀጣዩን ቁጥር የምትጠራለን ኒቆዲሞስ አንተ ነህ። የፈለከውን ቁጥራውን መጥራት ትችላለህ። 21ን ነው ይቀየርልህ? አይቀየር ራሱ ይሁን። እሺ ይሄ 21 ቁጥር ማንን ያስጨርሳል? ማንን ባለበት ቁም ሊያስብል ይችል ይሆናል? ይከፈት ራኬብ ይከፈት። እሺ 21 ቁጥር ኮምፒውተር 21 ደብረ ቀራንዮ መድኃኔዓለም ቤተክርስቲያን። እሺ ለራሳችሁ እየጠራችሁ እየመጣችሁ ነው። አሁን በጣም ከባድ ምን እንኳን ደረሰኝ ነው። እንዴት ነው ያልከው? እንዴት ነው ያልከው? እሺ ስለዚህ እናያለን ማን እንደሚጨርስ ችግር የለውም እናያለን አይደል? እሺ የደብረ ቀራንዮ መድኃኔዓለም ቤተክርስቲያን እንግዲህ ከ1899 እስከ 1901 ዓመተ ምህረት ቤተክርስቲያኑ በ3 ዓመት ውስጥ እድሳቱ እንደተጠናቀቀ የተለያዩ ቤተክርስቲያኑን በተመለከተ የተጻፉ ጽሁፎች ያስረዳሉ ማለት ነው። ያን ብቻም አይደለም፣ ከዚህ ዓመት ጀምሮም ደብረ ቀራንዮ መድኃኔዓለም ቤተክርስቲያን እየተባለ እንዲጠራ በአጼ ምኒልክ ዘመነ መንግስት ይሄ ስያሜ ተሰጥቶት ከዛ በኋላ ደብረ ቀራንዮ መድኃኔዓለም ቤተክርስቲያን እየተባለ መጠራት ጀመረ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ራኬብ አንቺ ነሽ። እሺ ይሄ ቁጥር በጣም ወሳኝ ነው። 2 ደረጃ ወደፊት የሚለውን የማሚ ያለችበትን የምትጠሪ ከሆነ እናትሽና አንቺ አሸናፊ ትሆናላችሁ እና አይ እናትሽ ታሸንፍና አብረሻት የአንድነት ፓርክን የምትጎበኙ ይሆናል። የደብረ ቀራንዮ መድኃኔዓለም ቤተክርስቲያን 2 ደረጃ ወደፊት የሚለውን ከጠራሽ ደግሞ ኒቆዲሞስና የሱ ቤተሰቦች አንድነት ፓርክን የሚጎበኙ ይሆናል። ስለዚህ አስበሽ የፈለግሽውን ቁጥራውን መጥራት ትችያለሽ። 24 ይሁን እሱ ይሁን ነው ይቀየርልሽ ራሱ ይሁን። እሺ የተጠራውን 24 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። አሁንም በያላችሁበት በድጋሚ መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ራኬብ 24 ነው አይደለም የጠራሽው? ስለዚህ 24 ይከፈት። አሁን ይከፈት ነው ይቆይ? ይከፈት። እሺ 24 ቁጥር ኮምፒውተር 24 ታዕካ ነገሥት በዓታ ለማርያም። ምንድነው በጣም እየተፎካከራችሁ ነው እናንተ ግን እናንተ ልጆች አይደለ? በደንብ ማን ነው የሚያሸንፈው ግን? ማን የሚያሸንፍ ይመስላል? የአማኑኤል ማን የሚያሸንፍ? አንተ? እሺ ኒቆዲሞስ ማን የሚያሸንፍ? እግዚአብሔር ያውቃል። እሺ ማን የሚያሸንፍ ይመስልሻል ራኬብ? እግዚአብሔር ያውቃል። እሺ ይሄ የድል ጨዋታ አንደኛ ዋናው ትልቁ ነገር የጉብኝት ባህላችንን እንድናሳድግ ከዛ በተጨማሪ ደግሞ ምን ኢትዮጵያ አላት በሃይማኖት ቱሪዝም ምን ነገሮች አሏት የሚለውን እንድናቅበት ነው አይደለም? ከዛ አሸናፊ የሚሆን ደግሞ እግረ መንገዱን እንዲጎበኝ ለማድረግ ነው አይደለም? ቀላል ነው አይደለም? እሺ ስለዚህ ታዕካ ነገሥት በዓታ ለማርያም ገዳም እንግዲህ በቤተ ክርስቲያኗ በአራቱ አቅጣጫዎች የሰለሞናውያን ንግስናን የሚያመላክቱ 8 የአንበሳ ቅርጽ ያላቸው የነሐስ ምስሎችም ይገኛሉ ማለት ነው። ግልጽ ነው አይደለም? እሱንም ማየት ይቻላል ማለት ነው።
እሱንም አይታችኋል አይደል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪው ፍቅርታ አንቺ ነሽ። ይሄ የምትጠሪው ቁጥር ወይ ላንቺ ወይ ለኒቆዲሞስ ወይ ደግሞ ለአማኑኤል ከሶስት አንዳችሁ ሊያስጨርስ ይችል ይሆናል። ወይ ደግሞ ከአራታችሁ ደግሞ ባላችሁበት ቁም የሚያስብል ሊሆን ይችል ይሆናል። ወይ ደግሞ ያልጀመረውን አሸናፊ ወደፊት ልታመጡት ትችላላችሁ። ስለዚህ የፈለግሽን ቁጥር አሁን መጥራት ትችላለሽ። 11 ይሁን። እሺ 11 ቁጥር ኮምፒውተር 11 ጽርሐ አርያም ቅዱስ ሩፋኤል ሁለት ደረጃ ወደፊት። ስለዚህ አንቺም እዚህ ጫፍ ላይ ደርሰሻል። አሁን የማሸነፍ እድል አለሽ አይደል? ብራኬም ደስ አለሽ? ምንድነው እንደዚህ ያልሽ? ምንድነው እንዲህ ስትለኝ ነበር እኔን ስትለኝ ነው እንዴ? እሺ ስለዚህ ይሄው መጨረሻ ያለም ሰው ሊያሸንፍ ይችል ይሆናል። ከፊቴ መጣም ሊያሸንፍ ይችል ይሆናል። ችግር የለውም አይደለም? እሺ የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን እንግዲህ አሁን ላይ የሚገኘውን ይህን ህንጻ በንግስተ ነገስታት ዘውዲቱ ዘመነ መንግስት በፊት አውራሪ ሀብተ ጊዮርጊስ ዲነግዴ አማካኝነት ሲሰራ ያኔ ቆርቆሮ ያለበሱት እቴጌ መነን፣ ከዛ በኋላ እቴጌ መነን ይሄንን ቤተክርስቲያን ቆርቆሮ እንዳለበሱት የተለያዩ ታሪካዊ መዛግብት ይገልጻሉ ማለት ነው። የቅዱስ ሩፋኤል ቤተክርስቲያን እዚህ በቅርብ የሚገኝ ነው። እሱንም ማየት መጎብኘት ይቻላል ማለት ነው። እንቀጥላለን፣ ችግር የለውም። አሁን በጣም ወሳኝ ይሄው ጫፍ ላይ የደረሰች ራኬብ አለች። ገና ምንም ያልጀመረ ደግሞ አሸናፊ ያለ ከኋላ። እንደገና አንድ ደረጃ መጀመሪያ ተጠርቶላት ደግሞ ከኋላ ያለች ደግሞ ራሷ አብነት አለች አይደለም? ስለዚህ እሷ የምትጠራው ማንን ያስቆማል፣ ማንን ያስጨርሳል፣ ወይ ማንን ወደፊት ያስኬዳል የምናየው ይሆናል አይደለም? የፈለግሽውን ቁጥር አሁን አብነት መጥራት ትችያለሽ። 4 ቁጥር 4 ይሁን ይቀየር? አይ 4 ቁጥር ራሱ ይሁን። እሺ የተጠራውን 4 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል አብነት የዚህን ዙር የመጨረሻ ቁጥር 4 ብላ ጠርታለች። 4 ቁጥር ማንን ያስጨርሳል? ማንን ባለበት ቁም ሊያስብል ይችል ይሆናል? እኔ እንጃ፣ እኔ አላቅም። ይከፈት ወይስ ይከፈት? አይደለም ራኬብ ይከፈት፣ ኒቆዲሞስ ይከፈት፣ ያማኑኤል ይከፈት። እሺ 4 ቁጥር ኮምፒውተር 4 ቁጥር ታካ ነገስ ባታ 2 ደረጃ እኮ ነው። የት ጋር የነበርከው? አንተ ሄዳል ማለት ነው። እሺ እናጨብጭብለት። ስለዚህ የእለቱ ለሱ ለልጅሽ ጠርታለ ይው አሸነፈሽ ማለት ነው አይደል? እሺ ስለዚህ የእለቱ አሸናፊ የአማኑኤልና የአማኑኤል ቤተሰቦች የአንድነት ፓርክን የሚጎበኙ ይሆናል ማለት ነው። ሌላም ይኖረናል። እንቀጥላለን። ሁለተኛውንስ ማን ያሸንፋል? ሶስተኛውኑ ማን ያሸንፋል? እናያለን አይደለም? እሺ ስለዚህ እንቀጥላለን። ኒቆዲሞስ ከአንድና ከ3 የኢትዮጵያ ቁጥሮች የትኛው ይከፈት? 3 ይከፈት። 3 ይከፈት። እሺ የኢትዮጵያ ቁጥር 3 ኮምፒውተር የኢትዮጵያ ቁጥር 3 ምንድነው? ምን ነው ራኬብ? ይሄ የነማን ፎቶ ነው? የእናንተ ነው አይደል? እሺ እስኪ ራኬብ ያ አንድ ቁጥር ላይ የት የተነሳችሁት? መቼ የተነሳችሁት ነው? የአክስቴ ልጅ እንትን ክርስትና ነበረ። የክርስትና ጊዜ የተነሳችሁት ነው? ቤተ ክርስቲያን ውስጥ ነው? እንጦጦ ኪዳነ ምሕረት እዛ ቤተ ክርስቲያን። እዚህ ጋር ያለው ምንድነው? መነጽርሽን እንደዚህ አድርገሽ ልታይ ነው እንዴ? ምንድነው? እሺ እዚህ ጋር ሴት የተነሳችሁት ነው? እንትን የት? ጃንሜዳ ሄደን ጃንሜዳ ለጥምቀት የተነሳችሁት ነው? እና ይሄ መነጽር የተገዛልሽ ያን ቀን ነው? አይደለም፣ ያ ያረገችው እኔ ነበር። ሰማያዊ ደግሞ ወንድሜ ነበር። እና ለምንድን ነው የተቀያየራችሁት? አንተ ብዬ ተቀበልኩት። ተቀበልሽው? እሺ እናመሰግናለን። ያ 3 ቁጥር ላይ ያለው እስከ ማጋ ሆነሽ ነው? እነማን ናቸው? እስቲ ንገሪኝ።
3 ቁጥር ላይ ያለው የምረቃቴ ጊዜ እኔ እማዬ ወንድም ይሆናል። አንድ ላይ ሆናችሁ ነው? እሺ እዚህ ጋር 4 ቁጥር ላይስ ደግሞ እዚህ ጋር ያለውስ? ጀሜዳ ፈረስ እየጋለብኩ። ጎበዝ። 6 ቁጥር ላይ ያለውስ? 6 ቁጥር ያለው አንበሳ ግቢ። አሃ እሺ 5 ቁጥር ላይ ያለውስ? የኔ ልደት። ያንቺ ልደት ነው? ይሄ ኬኩ ይጣፍጣል። ይጣፍጣል። አርገሻታል? ጠብሰሻታል? ከዛ እዚህ ጋር አደረጉብሻል? እሺ እኔ ግን ትልቁን የበላው ማን ነው? ከዚህ ማን ነው የበላው? ማን ነው? አንቺ ነሽ ወይስ ማን ነው? አንቺ ነሽ? እሺ 7 ቁጥር የት የተነሳችሁት ነው? አውዳው ሙዚየም። እጅግ በጣም አድርጌ ያመሰግናለሁ። የላካችሁልኝን ፎቶግራፎች በጥሩ ሁኔታ ስላብራራሽልኝ እጅግ በጣም አድርጌ ያመሰግናለሁ። እሺ እንቀጥላለን። ወደ አሸናፊ ወደ አንተ መተናል። የፈለከውን ቁጥር አሁን ከነዚህ መጥራት ትችላለህ። 17 ይሁን? እሺ 17 ቁጥር ኮምፒውተር 17 ደብረ ቀራኒዮ መድኃኔዓለም እዛው ባለበት ቁም ነው የሚለው። እዛው ልትመጣ ቸኩለ ወደፊት ልትመጣ ነው። ይሄው ባለበት ቁም ነው አይደለም የሚለው? አዎ እሺ የደብረ ቀራኒዮ መድኃኔዓለም ቤተክርስቲያን እንግዲህ ከ350 ዓመት በላይ ያስቆጠሩ እጽዋት እንደዚሁም ጥንታዊ የብራና መጻሕፍት አልባሳትና የተለያዩ ውድ የወርቅ የብርና የነሐስ መስቀሎች እንዲሁም በጣም ጥንታዊ የሆኑ ጥላዎች የሚገኙበት ታላቅ ቤተክርስቲያን ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ኒቆዲሞስ አንተ ነህ። አባቴ ባለበት ቁም ብለዋል። ሌሎች እናንተ ሶስታችሁ ግን ባላችሁበት ቁሙ ሳትባሉ የመጨረስ እድል አላችሁ። ገብቷችኋል አይደል? አንተ 2 ደረጃ ቢጠራልህ መጨረስ ትችላለህ። ልታሸንፍ የምትችልም ራኬብም አለች፣ ሌሎቹም አሉ። ስለዚህ የፈለከውን ቁጥራውን መጥራት 18 ይሁን ወይስ ይቀየር? 18 ራሱ ይሁን? ተው ይቀየር። 5 18 አልክ፣ 5 አልክ። እሺ ሌላስ? ይቀየር። አይ ደግሞ ሌላ ይቀየር። 5 ይሁን ነው 18 ይሁን? 5 እሺ የተጠራውን 5 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል ኒቆዲሞስ 5 ቁጥርን ጠርቷል። 5 ቁጥር ማንን ያስጨርሳል? ወይ ማንን ወደፊት ሊያመጣ ይችላል? ወይ ደግሞ ባለበት ቁም ማንን ሊያስብል ይችል ይሆናል? ይከፈትና ነው አይደል? ይከፈት አይደል? እሺ 5 ቁጥር ኮምፒውተር፣ 5 ቁጥር ሽልማታን ደብረ ኃይል ቅዱስ ራጉኤል። ስለዚህ አባትህ ጀመረ ማለት ነው። ስለዚህ ለሱ ብለህ ነው አንድ ደረጃ ወደፊት ሽልማት አንድን ደግሞ አንተ የመጀመሪያውን ሽልማት አግኝተሃል። መክሊት ኢስታ መጽሐፍን ይሄው አንተ በጠራው ቁጥር ይሄው አሸናፊ ይሆናል ማለት ነው። ለአባትህም ለአባትህም ጠራለት፣ አስጀመርከው። ለራስህ ደግሞ ሽልማት አገኘ። ገና 2 ሽልማቶች ሌሎች ይቀራሉ። ማን ያገኛል የምናየው ይሆናል አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ራኬብ አንቺ ነሽ። ይሄ የምትጠሪው ቁጥር በጣም ወሳኝ ነው። እሺ ወይ አንቺ ልታሸንፊ ትችያለሽ፣ ወይ ሌሎቹ ሊያሸንፉ ይችል ይሆናል። እሺ ወይ ደግሞ ባለውበት ልቁም ግድ የለም ብለሽም ልትጠሪ ትችያለሽ። እሺ ስለዚህ የፈለግሽውን ቁጥር አሁን መጥራት ትችያለሽ። 10 ይሁን ወይስ ይቀር? ራሱ ይሁን? እሺ 10 ቁጥር ኮምፒውተር፣ 10 ቁጥር እንጦጦ ደብረ ኃይል ቅዱስ ራጉኤል ወይ ኤልያስ። እንዴ ምንድነው እየመጣባችሁ እኮ ነው። አብነት ከቅድም እስካሁን እዛው ቆማለች እሷ። እናንተ ግን እየቀደማችኋት ነው አይደለም? ከኋላዋ ተነስታችሁ አይደለም? እሺ የእንጦጦ ደብረ ኃይል ቅዱስ ራጉኤል ወኤልያስ ቤተክርስቲያን እንግዲህ ስዕሎቹን የሳሉ ሰዓሊያን ብዙ ሲሆኑ አለቃ ዘዮሐንስ፣ አለቃ ሉቃስ፣ አለቃ ሳህሉ፣ አለቃ ኤልያስና አለቃ መዝሙር የሚባሉ ሰዓሊዎች በጥንቃቄ ቤተክርስቲያን ውስጥ የሚገኙትን ስዕለ አድህኖችና የተለያዩ ስዕሎችን የሳሉ ታላላቅ ሰዎች ናቸው ማለት ነው። ግልጽ ነው? እሺ እንቀጥላለን። ወደ ፍቅርተ ወደ አንቺ መተናል።
ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። እሺ 14 14 14 ይሁን ወይስ ይቀየር? 14 ይቀየር ራሱ ይሁን። እሺ 14 ቁጥር ኮምፒውተር 14 ጽርሐ አርያም ቅዱስ ሩፋኤል ላይ ያለ እዛው ባለሽበት ቆሚ። ይኸውልሽ ባለሽበት ቆሚ ያለችሽ። አዘንሽ እንዴ? አዘንሽ? አዎ ጨዋታው ነው አይደል? ጨዋታው ነው አይደል? አዎ እሺ። የጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን እንግዲህ ታህሳስና ጥር 13 እንደዚሁም በታላቅ ድምቀት ደግሞ ጳጉሜ 3 ከተለያዩ የአዲስ አበባ አካባቢዎች ከአዲስ አበባ ብቻ ሳይሆን ከተለያዩ አካባቢዎች እዚህ ለማክበር ይመጣሉ። እነዛ የሚመጡ ሰዎች የሃይማኖት ቱሪዝምን ተገበሩ እንላለን ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። የዚህን ዙር የመጨረሻ ቁጥር የምትጠሪልን አብነት አንቺ ነሽ። ይሄ የምትጠሪው ቁጥር ካንቺ ውጪ አራቱን ሊያስጨርስ ይችል ይሆናል፣ ወይ አንቺን ወደፊት ሊያመጣ ይችል ይሆናል፣ ወይ ደግሞ አንቺንና ፍቅርተን ባለንበት እንቆም የሚያስብልም ሊወጣ ይችላል አይደል? ስለዚህ አስበሽ የፈለግሽውን ቁጥር መጥራት ትችያለሽ። 23 ቁጥር 23 ይሁን ይቀየር? አይ 23 ራሱ ይሁን። እሺ የተጠራውን 23 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል የዚህን ዙር የመጨረሻ ቁጥር አብነት 23 ብላለች። 23 ቁጥር ማንን ያስጨርሳል? ማንን ባለበት ሊያስቆም ይችላል? እኔ አላቅም። ይከፈት አይደለም? እሺ 23 ቁጥር ኮምፒውተር 23 ሽልማት ጽርሐ አርያም ቅዱስ ሩፋኤል ቤተክርስቲያን። ስለዚህ ሁለተኛዋ አሸናፊ ራኬብ ሆናለች ማለት ነው። ጎበዝ ራኬብ። እሺ ጎበዝ። ሁለተኛዋ አሸናፊ ራኬብ ሆናለች። ደግሞ ሽልማት 3 የትዬ አልማዝ የሳይንስ ታሪኮች መጽሐፍ ይሄንን ደግሞ አንቺ በጠራሽው አሸናፊ ሆነሻል። ይሄን ሽልማት አግኝተሻል ማለት ነው። እሺ ቦታሽ ላይ ትሆኛለሽ። እሺ በነገራችን ላይ ሁለተኛ የወጣ ማን ነው? ራኬብ ነች አይደል? እና ራኬብ አይ አይደለም። ሌላስ ራኬብም የአድዋ መታሰቢያ ሙዚየምን እሷና የእሷ ቤተሰቦችም የሚጎበኘው ሆነዋል። እድለኛ ሆናለች። እሷም የአድዋ ድል መታሰቢያ ሙዚየምን ከነመላ ቤተሰቧ ሆና የምትጎበኝ እነሱም ሆነዋል ማለት ነው። ግልጽ ነው አይደል? ዛሬ አንደኛ የወጣው አንድነት ፓርክን ከነመላ ቤተሰቡ፣ ሁለተኛ የወጣው የአድዋ ድል መታሰቢያ ሙዚየምን በነፃ ሄደው ከነቤተሰቦቻቸው ጋር የሚጎበኙ ይሆናል ማለት ነው። እሺ እንቀጥላለን። የቀረ ቁጥር 1 አለ አይደለም? ቁጥር 1 አይደለም? የኢትዮጵያ ቁጥር 1 እሱ ይከፈት አይደለም? እሺ የኢትዮጵያ ቁጥር 1 ኮምፒውተር የኢትዮጵያ ቁጥር 1 ይሄ ማን ነው? የእናንተ ነው አይደለም? እሺ ኒቆዲሞስ ያ 1 ቁጥር 2 ቁጥር እንደገና ደግሞ እዚህ 7 ቁጥር 8 ቁጥር የት የተነሳው ነው? አንድ ቁጥር ላይ በትግራይ የሚገኘው መቀሌ ላይ የአፄ ዮሐንስ ቤተ መንግስት ላይ ሙዚየሙን እየጎበኘው ነው። 2 ቁጥር ላይም እንደዛው የዝሆን ቀንድ ጋር የተነሳው ፎቶ ነው። እሺ ከዛ 3 ቁጥር ላይ ደግሞ 7 ደረጃ ነው። 5 ቁጥር እዚሁ ኢቲቪ ነው። 4 ቁጥር ደግሞ ያክስቴ ቤት ከብቶች ጋር የተነሳውት ነው። የት ነው ያክስቴ ቤት? መቀሌ። እዛው መቀሌ? አይ አዱ ጉደም ነው ትግራይ። እሺ ቀጥል እስቲ ሌሎቹስ? 6 ቁጥር ደግሞ አዱ ጉደም እርሻ ቦታ ላይ ከገመሎቹ ጋር የተነሳውት ፎቶ ነው። ከዛ 7 ቁጥር ደግሞ ያው ቤተ መንግስቱ ነው። 9 ቁጥር ላይ ደግሞ መቀሌ ሐውልቱ ላይ። ጎበዝ። በነገራችን ላይ እኔ አንተ አሁን የሄድክባቸውን ቦታዎችን በደንብ ሄጄባቸዋለሁ። ደስ የሚል ነገር አለ። ለምሳሌ የአፄ ዮሐንስ ቤተ መንግስትን እኔም ጎብኝቻለሁ። እዛ ውስጥ ደግሞ ይሄ አሁን አንተ ያለበት ይሄ የቆምክበት ያኛው 8 ቁጥር ላይ የቆምክበት መንገድ ላይኛው ነው እና እዛ ጋር ቆመህ ብዙ ነገሮችን ታያለህ።
ይሄ ያለህበት ቦታ ላይ ቆመህ ደግሞ ፊት ለፊት ስትመለከት ደግሞ ምን ታያለ መሰለ? በመቀሌ ከተማ ውስጥ የመጀመሪያው የሆነውን መስጊድ እዛ ጋር ፊት ለፊት ማየት ይቻላል። ያ ብቻ አይደለም። አሁን ብዙ መቀሌ ከተማ ውስጥ ደግሞ የሚጎበኙ ብዙ ቅርሶች አሉ። መቀሌ ብቻ ሳይሆን ባህር ዳር በጣም በርካታ ቅርስ አለ። ነቀምት በጣም በርካታ ቅርስ አለ። አዳማ በጣም በርካታ፣ ሀረር፣ ድሬዳዋ፣ አዋሳ ብዙ የሀገራችን ከተሞች ላይ ብዙ የሚታዩ ነገሮች ስላሉ ሁላችንም መጎብኘት አለብን ማለት ነው። ለዛሬ ግን በጥሩ ሁኔታ የላካችሁልኝን ፎቶግራፎች ስላብራራልኝ እጅግ በጣም አድርጌ አመሰግናለሁ። እሺ እንቀጥላለን። አሸናፊ ወደ አንተ መተናል። እኔ ግን የሚገርመኝ መጀመሪያ ተጠርቶላት እስከ መጨረሻ ድረስ የምትቆይ ከሆነ አብነት በጣም ነው የሚገርመኝ አይደለም? ግን እስቲ ለሷም እያላችሁ ጥሩላት አንዳንድ ጊዜ አይደል ነው ወይስ እንዴ ይምጣና ይጥራ ወይስ እንዴት ይሆነ? ይሄ የድል ቁጥር ነው። ይሄ ምንም ችግር የለውም አይደል? አዎ እሺ። ስለዚህ አሸናፊ የፈለከውን ቁጥር መጥራት ትችላለህ። አሁን 9 ቁጥር ይቀር አይቀር ራሱ ይሁን። እሺ 9 ቁጥር ኮምፒውተር፣ 9 ቁጥር ምስካየ ኅዙናን መድኃኔዓለም 2 ደረጃ ወደፊት። ምን ነው አላልከኝም? ለሷ ብለህ ነው የጠራህላት? አይ ሲጥራት ስላልክ ለሷ አዝነላት። ይሄ እድል ነው ግን በጣም የሚገርም ነው። አንቺም እዛ ጋር እኮ ቆምሽ ረጅም ሰዓት እንዴ። አመሰግናለሁ ማለትም ይቻላል። ደስ ይላል አይደል ጨዋታው? እሺ የምስካየ ኅዙናን መድኃኔዓለም ገዳም እንግዲህ ምስካየ ኅዙናን የሚለው ትርጓሜ ለተበደሉትና ላዘኑት ማረጋጊያ ማጽናኛ ማለት እንደሆነ በቤተክርስቲያኑን አስመልክቶ የተጻፉ ጽሁፎች ይገልጻሉ ማለት ነው። በነገራችን ላይ ይሄ ቤተክርስቲያን ታሪካዊ ነው። እንቀጥላለን። ኒቆዲሞስ ከአራታችሁ አንዳችሁን ያስጨርሳል አሁን የምትጠራው ቁጥር። ምክንያቱም ሁለት ግን ደግሞ ወይ አብነትን ወይም ደግሞ ፍቅርተን ደግሞ ባለሽበት ቁሚ ልትልም ትችላለህ አይደለ? አውቀኸዋል ግን? አዎ በደንብ ገብቶሃል? አዎ። ግን ለማን የምትጠራ ይመስልሃል? ለአባቴ። ለማን ለአባቴ የምትጠራ ይመስላል? አዎ። እኔ ለአብነት የምትጠራ ወይም ለፍቅርተ የምትጠራ ይመስለኛል፣ ወይም ደግሞ ለራስህ የምትጠራ ይመስለኛል። ስለዚህ የትኛውን ቁጥር አሁን ይከፈትል? 18 ቅድም ጠርተው ነበረ? አልጠራሁትም። ጠርተው ከዛ እኮ ቀየርክ አይደለ? እና ተመችቶሃል? አሁን ደግመህ የጠራኸው ነው ይቀየር? አይቀየርም። አሁን አይቀየርም? አዎ። ራሱ ይሁን? እሺ የተጠራውን 18 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። 18 ቁጥር ነው የጠራኸው አይደለም ኒቆዲሞስ? አዎ። ይሄ 18 ማንን እንደሚያስጨርስ አላቅም። ስለዚህ ይከፈት አይደል? አዎ። እሺ 18 ቁጥር ኮምፒውተር፣ 18 ምስካየ ኅዙናን መድኃኔዓለም ገዳም። ምስካየ ኅዙናን ላይ ያለ እንዴ ማን ነው አስጨረሰሽ መጣሽ አይደል እንዴ? እንዴ የራስሽ አይደለም እንዴ? እሺ ቦታሽ ላይ ቁጭ ብት ሽልማት እንዴ ታዲያ ሽልማትማ አለ። አንተ በጠራው ደግሞ ይሄንን ሽልማት ሁለተኛ እንዴ ሁለት እኮ ነው ሽልማት ይወሰድ። ደስ አለ አይደል? እሺ ባለበት ቦታ ትቆማለህ። እሺ ባለሽበት ቁሚ ሳትባል እድለኛ ሆና ሄዳለች አይደለ? እንግዲህ ማን እንደ በኔና በሱ እርዳታ አዎ ባንተና በሱ እርዳታ ከኋላ እንዲሁ አሳዝናችሁ ነው አይደል እንድትጨርስ ያደርጋችኋል። እሺ እንቀጥላለን። ያሁኑ በጣም ደስ የሚል አሪፍ የሆነ ውድድር ላይ ነን አሁን ያለ ነው። ከሶስታችሁ አንዳችሁ ጨርሳችሁ የምትሄዱ ይመስለኛል፣ ወይ ደግሞ የአብነትን ባለበት ቁም እና የፍቅርተን ባለበት ቁም ልትጠሩም ትችላላችሁ። ከሶስታችሁ ግን የቀራችሁ ሁለት ደረጃ ወደፊት የሚለው ነው አይደለም? ከሶስት አንዳችሁ እንግዲህ እኔ አላቅም ማን እንደሚሆን። ስለዚህ የምትጠራው ፍቅርት አንቺ ነሽ። ይሄ የምትጠሪው ቁጥር አስበሽ፣ ይሄ የምትጠሪው ቁጥር በጣም ወሳኝ ነው።
ስለዚህ የትኛው ይሆንልሽ? 22 22 ይሁን ወይስ ይቀየር? 22 ራሱ ይሁን? ራሱ ታይ ይቀየርልሽ? ራሱ ይሁን? ራሱ ይሁን። እሺ 22 ቁጥር ኮምፒውተር 22 ምስካየ ኅዙናን ይሄው የማንን የጠራሽላት? እዛው አብነት ጨርሳ ስለ ቀደም ብለሽ አትጠሪም ነበር እዛው እንድትቆም እዛ አይደለ? ስለዚህ እሷ ጨርሳ እዛ ጋር ተቀምጣለች አይደለ? ስለዚህ ባለሽበት ቁጭ በይ አይደለ? እንደዛ እሺ የምስካየ ኅዙናን መድኃኔዓለም ገዳም እንግዲህ ታቦቱ የሚነግሰው በአመት አንድ ጊዜ እንደሆነ ይነገራል። እሱም ሚያዝያ 27 በየአመቱ በታላቅ ድምቀት ታቦቱ በመውጣት ታላቅ ክብረ በዓል ይካሄዳል ማለት ነው። በዚህ በምስካየ ኅዙናን መድኃኔዓለም ገዳም ማለት ነው። እሺ እንቀጥላለን። አሸናፊ የፈለከውን ቁጥር አሁን መጥራት ትችላለህ። ከነዚህ ካሉ ቁጥሮች መካከል 15 ይሁን ወይስ ይቀየር? 15 ተው ይቀየር፣ ግድ የለም። እሺ ቀየረው። እሺ 8 አይ 8 ማይሆን ተው ይቀየር፣ እሱም ይቀየር። አይ 8 አይ 2 ይሁን ግድ የለም። አይ በቃ 15 ስለዚህ የትኛው ይሁን? 15 ራሱ 15 ይሁን። ወደ 15 ተመልሳል። ይከፈት አሁን 15። እሺ የተጠራውን 15 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል አሸናፊ 15 ቁጥርን ጠርቷል። 15 ቁጥር ሁለት ደረጃ ወደፊት የሚለውን ከሶስታችሁ ያንዳችሁን የያዘ ከሆነ ታሸንፋላችሁ። ወይ የፍቅርተ ባለሽበት ቁም የሚል ከሆነ እዛው ትቆያለች፣ ግድ የለም አብረን እንሄዳለን በሚል ማለት ነው አይደለ? ስለዚህ ይከፈት 15 አይደል? እሺ 15 ቁጥር ኮምፒውተር 15 መናገሻ ገነተ ጽጌ ቅዱስ ጊዮርጊስ። ስለዚህ አዎ አሸነፋ እሷም ሄዳለች። እሺ አሸነፋ ሄዳለች። ስለዚህ አባትና ልጅ ቀርታቸዋል ማለት ነው አይደል? ውድድሩ በሁለታችሁ መካከል ይሆናል። እሺ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን እንግዲህ አጼ ኃይለ ሥላሴና ንግስተ ነገስታት ዘውዲቱ በዚህ ቤተክርስቲያን በመንገሳቸው ምክንያት ደግሞ ምን እየተባለ ይጠራል ብለናል? መናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን እየተባለ ይጠራል ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። አሁን ከባድ ነው እንግዲህ እኔ እንጃ። ስለዚህ ማን የሚጨርስ ይመስላል? ኒቆዲሞስ አባቴ። እሱ በክብር ነው አይደለም? አዎ። እሺ አሸናፊ ማን የሚጨርስ? እሺ ስለዚህ ከሁለታችሁ እኔ ራሴ እጨርሳለሁ ወይ ካልሆነ እሺ። ስለዚህ ከ2 ከ8 እና ከ20 ኒቆዲሞስ ከነዚህ ሳጥኖች የፈለከውን አሁን መጥራት ትችላለህ። ያ የምትጠራው ቁጥር ውስጥ 2 ደረጃ ወደፊት የሚለውን ከሁለት አንዳችሁ ልታገኝ ትችላለህ። ከዛ ውጭ ደግሞ ባለሽበት ቁሚ ሳትባል የሄደችበትን የፍቅርተን ልትጠራም ትችላለህ። ስለዚህ የፈለከውን ቁጥር አሁን መጥራት ትችላለህ። 2 ይቀየር አይቀየር? ራሱ ይሁን? ተው ይቀየርልህ? አይ ራሱ ይሁን? ተው አይ ራሱ ይሁን? አዎ። እሺ የተጠራውን 2 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ኒቆዲሞስ 2 ነው የጠራው። አሁንም የምታሻሽለው አይኖርም? አይኖርም። ራሱ ይሁን? አዎ። ራሱ ይሁን? እሺ 2 ቁጥር ኮምፒውተር 2 ቁጥር መናገሻ ጽጌ ቅዱስ ጊዮርጊስ። ስለዚህ ይሄው የፍቅርተን ባለሽበት ቁሚ የተባለችውን እዛ ሄዳለች። እሷ ቁጭ ብላለች አይደል? ስለዚህ ምን እንበላት? ባለሽበት ቁጭ በይ አይደል? እሺ የመናገሻ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን እንግዲህ እጅግ ታሪካዊና ጥንታዊ የሆነ ቤተክርስቲያን ነው ማለት ነው። እሺ እንቀጥላለን። አሁን በጣም ወሳኝ ሰዓት ላይ ደርሰናል አይደለም? አዎ። አሁን ወሳኝ ሰዓት ላይ ነን። አሸናፊ አንተ ትጠራለህ ወይስ እሱ? ተመካክራችሁ። ተራው ግን ያንተ ነው። እኔ ልጥራለህ። አንተ ትጠራለህ? እሺ
ከ8ና ከ20 የትኛው ይሆንልህ አንተ? 8 ይሁን ወይስ ይቀየርልህ? 8 ራሱ ይሁን። እሺ ኒቆዲሞስ አንተ ብትሆን ማንን ነበር የምትጠራው? ከ8ና ከ20 8 ራሱ 8 ነበር የምትጠራው። ስለዚህ 8 ከተጠራ እንግዲህ ማን እንደሚሆን እናያለን አይደለም? ስለዚህ 8 ይከፈት አይደለም? እሺ የተጠራውን 8 ቁጥር ከአፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል አሸናፊ የመጨረሻውን የማይመለስበትን ቁጥር 8 ቁጥርን ብለሃል አይደለም? ይከፈት። እሺ 8 ቁጥር ኮምፒውተር፣ 8 ቁጥር ደብረ ቀራንዮ መድኃኔዓለም። ስለዚህ ለልጅ ላንተ የጠራልህ እሺ አንተም አሸንፈህ ሄደሃል ማለት ነው። እሺ ቁጭ በል። እሺ እናመሰግናለን። አንተ ብቻህን ቀርሃል። እሺ እንቀጥላለን አይደለም? እንቀጥላለን። ሌላ ቁጥር አለ ወይ እንጨምርልህ? ወይ ይጨምርልህ ወይስ እንዴት ነው? ስለዚህ እንክፈታት ወይስ ትቆይቺ? ትከፈት በቃ። ይሄ ሲከፈት እዛ ውስጥ ምን እንደሚኖር ወይ ሌላ ሰው አይሆን ሊሆን ይችላል። ንብ እንትን ሊሆን ንብ ከረሜላ ወይ ይሆናል። እስኪ እንየዋ ታዲያ ይከፈትና አይደለ? እሺ 20 ቁጥር ኮምፒውተር፣ 20 ቁጥር 2 ደረጃ ወደፊት እንጦጦ ደብረ ኃይል ቅዱስ ራጉኤል ወኤልያስ። ይሄው አሸንፎ እሱም መጥቷል። አሸንፎ። እሺ እናመሰግናለን። እሺ እናመሰግናለን። ስለዚህ የእንጦጦ ደብረ ኃይል ቅዱስ ራጉኤል ወኤልያስ ቤተክርስቲያን እንግዲህ በርካቶች ቅኔ፣ ዜማ፣ ብሉይና ሐዲስ የተማሩበት ታላቅ ደብር ነው። ታላቅ ቤተክርስቲያን ነው። ይህ የእንጦጦ ደብረ ኃይል ቅዱስ ራጉኤል ወኤልያስ ቤተክርስቲያን ማለት ነው። እሺ እንግዲህ ጨዋታችንን በዚህ መልኩ ተጫውተን የዛሬውን ጨዋታችንን በዚህ መልኩ አጠናቀቅን አይደለም? አዎ። እስኪ ጨዋታችን ምን ይመስል ነበረ? አጠቃላይ በጨዋታችን የተሰማችሁን ስሜት ደግሞ ማወቅ ስላለብን ከማን ልጀምር? እሺ ከዋናው አሸናፊ አይደለ? ከእለቱ ዋና አሸናፊ ከየአማኑኤል ካንተ እንጀምራለን። በጣም አስደሳች ጨዋታ ነው፣ ያዝናናል። ይሄ እንደማሸንፍ አውቄ ነው የመጣሁት። እንደምታሸንፍ አውቀ ነበር? እሺ በተለይ ደግሞ እንትን ሳነሳት ተአካ ነገስት በዓታ ለማርያም ሲደርሰኝ እዛ ክርስትናዬም የተነሳሁት እዛ ነው። አረ እኔም ወንድሜም ክርስትና እዛ ነው የተነሳ ነው። ስለዚህ እንደማሸንፍ እርግጠኛ ነኝ። ዋው በጣም ደስ ይላል። እናጨብጭብለት። እሺ ለልጆች ደግሞ ማስተላልፈው መልእክት እዚህ ፕሮግራም ላይ መጣችሁ ብትወዳደሩ የተለያዩ ሽልማቶችን ታገኛላችሁ። ከሽልማቱም በተጨማሪ ወላጆችም ልጆችም ደስተኛ ይሆናሉ፣ ያስደስታቸዋል ፕሮግራሙ። አመሰግናለሁ። እጅግ በጣም አድርጌ አመሰግናለሁ። የሚገርም ግጥምጥሞች ነው አይደለም? አጋጣሚው የሚገርም ነው የሆነው አይደለም? በጣም ደስ የሚል ነው። እሺ ወደ አብነት ወደ አንቺ መጥቻለሁ። በጣም ደስ ይላል ጨዋታው። አማን እንዳለው ደግሞ ያው የበዓታን ሲያነሳ እኔ ራሴ እርግጠኛ ሆኜ ነበር እንደሚያሸንፍ እርግጠኛ ሆኜ ነበርና በጣም ደስ ብሎኝ ነበር። ባያሸንፍም ያው ደስ ይላል ጨዋታው፣ በጣም ደስ ይላል። ሽልማቱ ብቻ ሳይሆን ብዙ ታሪኮችንም ተምረንበታል። አሁን በስንት ዓመተ ምህረት እንደተሰሩ ቤተክርስቲያኖቹ እነማን እንደመሰረቷቸው ሁሉ ሰዓሊዎቹ እነማን እንደነበሩ ብዙ እውቀቶችን አግኝተናል ከዛ ላይ። ደስ ይላል በጣም ለልጆች አስተማሪ ነው። እሺ እጅግ በጣም አድርጌ አመሰግናለሁ። ሁለተኛ አሸናፊዋ እና የአድዋ ድል መታሰቢያ ሙዚየምን አንቺና የአንቺ ቤተሰቦች ሄዳችሁ በነጻ ትጎበኛላችሁ። ገብቶሻል አይደል? ደስ አለሽ አይደለም? ግን አይደለ? እስቲ ምን ተሰማሽ? እዚህ መጥቼ ከእናንተ ጋር ሆኜ ስትጫወት በጣም ደስ ያለኝ። ሌሎችም ልጆች እዚህ መጥተው ቢወዳደሩ ደስ ይለኛል። ደስ ይልሻል አይደል? እጅግ በጣም አድርጌ አመሰግናለሁ። እሺ ወደ ፍቅርተ
ወደ አንቺ መተናል። በጣም ደስ ይላል። እዚህ መተን እንትን በማለታችሁ በጣም ደስ ነው የሚለው። ልጆቹንም ያው እኔም አሁን ስራ እንትን ብዬ ነው የመጣሁትና ልጄን እንደዚህ ማድረግ እዚህ ቦታ ላይ ማምጣቴ ምን ያሉትን ነገሮች ማየታችንና ምን ደስ ይላልና ሌሎች እናቶችም እንደዚሁ ጊዜያቸው መስዋዕት አድርገው ለልጆቻቸው እንደዚህ አይነት ቦታ ላይ ቢያመጧቸው ይላሉ። እሺ እናመሰግናለን። እጅግ በጣም አድርጌ አመሰግናለሁ። ኒቆዲሞስ አንተስ በቆይታችን ምን ተሰማ? ለልጆችስ ምን የምታስተላልፈው መልእክት አለ? በቆይታችን በጣም ደስታ ነው የተሰማኝ። የተለያዩ ትምህርቶችና ጨዋታዎችን ተምሬያለሁ። ሌላ ደግሞ ልጆች ቢመጡ ከዚህ የተሻለ ተረድተውና ተምረው እንደሚመለሱ እጋብዛለሁ። እሺ እጅግ በጣም አድርጌ አመሰግናለሁ። ወደ አሸናፊ በቅድሚያ ያው እዚህ ድረስ ስለተጋበዘን በጣም እናመሰግናለን። ለወላጆች የሚመክረው ነገር በጣም ለልጆች ፕራክቲካል በተግባር አንድ ነገር እንዲያውቁ የሚያረጋቸው ነገር ነው። እንደው ባይሄዱ እንኳን አቅም ባይኖር ባይሄዱ እዚህ ላይ ባለው ነገር ራሱ ትልቅ እኔ አሁን ለምሳሌ እዚህ ላይ እኔ አይቼ በዚህ ጊዜ ላይ ይህን ያለ እድሜ ያላቸው አብያተ ክርስቲያኖች እንዳሉ በፍጹም አላቅም ነበር። በጣም የሚገርም ነው። በቃ ቤተ ክርስቲያኖች አሰራራቸውም ያላቸው ታሪክም በጣም ደስ የሚል ነው እና ወላጆች ባካችሁ መጥተው ልጆቻቸውን እዚህ ላይ ቢጋብዙ በዛውም ያዝናናቸዋል፣ መልካም ጊዜ የሚያሳልፋሉ። ቻንስ ከገጠማቸው ደግሞ ድለኛ ሆነው ሄደ ይገወኛሉ ማለት ነው እና በጣም ጥሩ ፕሮግራም ነው። በዚህ ይቀጥል ነው። እጅግ በጣም አድርጌ ያመሰግናለሁ። የዛሬውን ተጓዥ ቤተሰቦች ፕሮግራማችንን የምናጠናቀቀው ንብ ከረሜላና ቸኮሌት ለልጆች ስጥልኝ ያለውን ሽልማት ለእናንተ በመስጠት ይሆናል። የመጀመሪያው ተሸላሚያችን ማን ነው ማለት ነው? አዎ ኒቆዲሞስ። እሺ ኒቆዲሞስ ይኸው ንብ ከረሜላና ቸኮሌት ይሄንን ላንተ ሰጥተዋል። በዚህ ውስጥ የተለያዩ ከረሜላ የተለያዩ ቸኮሌቶች አሉ። እነዚህን አጣጥም ብሎ ይሄንን ላንተ አበርክቶልሃል። እሺ እናትና አባትህን ማክበር፣ አገርክን መውደድ አለብህ። እንደገናም ታላላቆችንም ማክበር አለብህ። እሺ ከዛ ስታድግ ደግሞ ለኢትዮጵያ የሚጠቅም ስራ ሰርተህ ኢትዮጵያን ደግሞ ማስደሰት መቻል አለብህ። እሺ እናመሰግናለን። እሺ ቀጣዩዋ ተሸላሚያችን ራኬብ ነሽ። ራኬብ ይሄው ላንቺም ይሄንን ንብ ከረሜላና ቸኮሌት ላንቺ ይሄንን ሰጥቶሻል። እሺ እዚህ ውስጥ ይኸውልሽ እዚህ ጋር ከረሜላ አለው፣ እዚህ ጋር ደግሞ ይሄንን ቸኮሌት አለው። ጧት በዳቦ ቀባ እያደረግሽ እንድትበይ ይሄን ሰጥቶሻል። እሺ ጎበዝ። አንቺም እናትና አባትሽን ማክበር አለብሽ፣ አገርሽን መውደድ መቻል አለብሽ። ትልቅ ስትሆኝ ደግሞ በቃ ጥሩ ስራ ሰርተሽ ኢትዮጵያን ባለም በቃ ስሟን ማስጠራት መቻል አለብሽ። እሺ እናመሰግናለን። መልካም ጊዜ ይሁንልሽ። እሺ ቀጣዩ ተሸላሚያችን የዕለቱ አሸናፊ የአማኑኤል ነው። የአማኑኤል ይሄው እንደነሱ ሁሉ ይሄንን ንብ ከረሜላና ቸኮሌት ላንተ ሰጥቷል። እዚህ ውስጥ የተለያዩ ከረሜላዎች፣ ቸኮሌቶች አሉ። ይሄን አጣጥም ብሎ ሰጥቷል። አዎ አንተም እናትና አባትህን ማክበር አለብህ፣ አገርክን መውደድ መቻል አለብህ። እንደገና ደግሞ ወደፊት ተምረህ ትልቅ ደረጃ ላይ ስትደርስ ለኢትዮጵያ ሕዝብ የሚሆን በቃ ኢትዮጵያን የሚያሳድግ ስራ መስራት መቻል አለብህ። እሺ እናመሰግናለን። እሺ ተመልካቾቻችን ከኢቲቪ የልጆች ዓለም እየተዘጋጀ ወደ እናንተ ሲደርስ የነበረው የዛሬው ተጓዥ ቤተሰቦች ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን ወይም ደግሞ ብትደውሉልን የፕሮግራሙ አካል ወይም ደግሞ በፕሮግራሙ ላይ የምናሳትፋችሁ ይሆናል። እናንተም እዚህ ድረስ መጣችሁ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ እንዲሆንላችሁ በጣም እመኛለሁ። መልካም ጊዜ